በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምህረቱ ብዙ የሚሆን በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ትህትና የሚል ነው። ወደ ትምህርቱ ከመግባታችን በፊት እንጸልያለን። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 እስከ 30 ያለውን በጸሎት መንፈስ ሆነን እናነባለን። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ሁሉንም የምትይዝ ሁሉንም የምትገዛ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በቸርነትህ በምህረትህ በይቅርታ በታዳጊነትህ ደግሞ እየመራህ ለዚህ ስላደረስከን ክብርና ምስጋና ለአንተ ይሁን። እንደ ቸርነትህ ጌታ ሆይ የባሪያዎችህን በደል መተላለፋችንን ሁሉ በስምህ ይቅር ስላልክ በጸጋህም ጉልበት ስላቆምከን ኑሩ ብለህ ፈቃድ ስለሰጠህን በፊትህም ደግሞ እንደ ልጆችና እንደ ወዳጆች እንደ ታማኞችም ቆጥረህ ደግሞ ስለተቀበልከን እናመሰግንሃለን። ስለ ቸርነትህ ይህንን ጊዜ እንድትባርክ ስፍራውን ሁሉ እንድትቀድስ የባሪያዎችህን ሕይወት ደግሞ መልካም ዜማ እንዳለው እንደ ጥሩ ቅኝትም ደግሞ በትህትና ሕይወታችንን እንድትቃኝ እንጸልያለን። ስለ ሁሉም ያንተ ስም ብሩክ ቅዱስ ይሁን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ይመስገን። የትምህርታችን ርዕስ ትህትና የሚል ነው። በዚህ ትምህርት ውስጥ ይህንን ትምህርት መማር ለምን እንዳስፈለገን ለትህትና መሪ ጥቅስ የሚሆነንን የማቴዎስ ወንጌል ምዕራፍ 11 ቁጥር 28ን ስለ ትህትና ሰዎች የሚሰጡትን የተሳሳተ ትርጉም እንዲሁም ትህትና በራሱ ትዕቢት ሲሆን ዳግመኛም የትህትናን ትርጉም የትህትናን ምስጢራዊ ፍቺ የትህትናን ክብረት የትህትና አብነቶች ወይም ምሳሌዎችን የቀደሙት አባቶች ትህትናን የተረጎሙበትን መንገድ ትህትናን ያዩበትን ብርሃን በመጨረሻም ከኛ የሚጠበቀው እናያለን። እግዚአብሔር ያግዘን። ዘመናችን ከከሰራቸው ነገሮች አንዱ ትህትና ነው። ዘመናችን ከከሰራቸው ነገሮች አንዱ ትህትና ነው። ትህትና በህፃናት ላይ፣ ትህትና በልጆች ላይ፣ ትህትና በወጣቶች ላይ፣ ትህትና በጎልማሶች ላይ፣ ትህትና በአረጋውያን ላይ እየጠፋን ያለው ገና የዚህን ዓለም የህይወት ጉዞ የጀመሩ ህፃናትን ስናይ ሰበር ያለ ነገር አናይባቸው። እንደዚህ ቀጥ ያሉ ናቸው ያሉት። እንደውም ዘመናዊው ዓለም ልጆች ወላጆቻቸውን ያክብሩ ሳይሆን ወላጆች ልጆቻቸውን ያክብሩ የሚል ይመስላል። ስለዚህ ሁሉም የቆመ ማንነት ውስጥ ነው ያለው። ዘንበል ያለ ነገር አይታይም። ግን ሁሉም ሰው የሚስማማበት አንድ ነገር አለ። እሱም ምንድነው ስንል ዘመኑ የእውቀት ዘመን ነው ተብሎ ነው የሚታሰበው። ትህትና
ዕውቀት አይደለም። ትህትና ሕይወት ነው። ትህትና የአንድ ቀን ግንዛቤ አይደለም። ትህትና ከእግዚአብሔር ጋር በመቀራረብ የምንለማመደው ክርስቲያን መሆናችንን የምንገልጥበት አደባባይ ነው። ዘመናችን ዕውቀት የሚለውና እግዚአብሔር ዕውቀት የሚለው ነገር ለየራስ ነው። ዘመናችን ዕውቀት የሚለው የሥጋ ድካምን የሚቀንሰው ወይም የእንጀራ ምስጢር የሆነውን ዕውቀት ነው። ትህትና ግን የሕይወት ዕውቀት፣ የሕይወት መገለጫ ነው። የሕይወትን ዕውቀት የምንማረው የሕይወት ባለቤት ከሆነው ከእግዚአብሔር ነው። ወገኖቼ ኑሮ ሕይወት ካልቀደመበት በድን ነው። ኑሮ ሕይወት ካልቀደመበት ፍርሃት ነው። ኑሮ ወቅታዊ ነው። ሕይወት ግን ዘላለማዊ ነው። ኑሮ ከራስና ከሰዎች ጋር ነው። ሕይወት ግን ከእግዚአብሔር ጋር ነው። ኑሮ ለሚታየው ነገር ዋጋ መስጠት ነው። ሕይወት ግን ለማይታየው ነገር ክብረት መስጠት ነው። ኑሮ ሁሉም ነገር ወደ ጓዳ ነው የሚለው፣ ሕይወት ግን ሁሉም ነገር ለእግዚአብሔር ክብር ነው የሚለው። ኑሮ ይገባኛል ነው የሚለው፣ ሕይወት ግን አይገባኝም ነው የሚለው። እንደ ቸርነቱ ነው የሚለው። ኑሮ ከገሌ ምን አገኛለሁ ነው የሚለው፣ ሕይወት ግን ምን እሰጣለሁ ነው የሚለው። ኑሮ የመበላላት ውጤት ነው። ሕይወት ግን ለሌላው መቆረስ ነው። ኑሮ ቁመት መለካካት ነው። ሕይወት ግን ዘንበል ማለት ነው። ትህትና የሕይወት ዕውቀት ነው። ትህትና የሕይወት መገለጫ ነው። አንድ አጭር ምሳሌ መጠቀም እንችላለን። አንድ ወጥን አስቡት። በወጡ ውስጥ ስጋ አለ፣ ቅቤ አለ፣ እንቁላል አለ፣ ሽንኩርት አለ፣ ቃሪያ አለ፣ ቅመም አለ፣ በጣም ብዙ ነገሮች አሉ። በወጡ ውስጥ ካሉት ነገሮች ርካሹ ምንድነው ብንል ጨው ነው። ግን ውድ ነገሮችን ጣዕም እንዲያመጡ የሚያደርገው ርካሹ ጨው ነው፣ ወይም ርካሽ የመሰለው ጨው ነው። ዕውቀት ሊኖረን ይችላል፣ ጉልበት ሊኖረን ይችላል፣ ስልጣን ሊኖረን ይችላል፣ ዝና ሊኖረን ይችላል፣ ቁመና ሊኖረን ይችላል፣ ውበት ሊኖረን ይችላል፣ ንግግር ችሎታ ሊኖረን ይችላል፣ ተቀባይነት ሊኖረን ይችላል። እነዚህን ሁሉ ነገሮቻችንን ጣዕም ያላቸው የሚያደርገው ምንድነው ስንል ትህትና ነው። እነዚህን ነገሮች ጣዕም ያላቸው የሚያደርግልን ምንድነው ስንል ትህትና ነው። ትህትና ከሰዎች ጋር ለመገናኘት መሰላል ነው። ትህትና ወደ እግዚአብሔር ለመድረስም ደረጃው ነው። ትህትና ከሰዎች ጋር ለመገናኘት ምንድነው? መሰላል ነው። እንደገና ትህትና ወደ እግዚአብሔር ለመድረስ ምንድነው? ደረጃ ነው። ደረጃ ነው። እግዚአብሔር ጸጋን ለሰው ልጆች አዘጋጅቷል። ጸጋን የምንቀበልበት፣ ጸጋን የምንጠብቅበት መንገዱ ምንድነው ስንል ትህትና ነው። ትህትና የጸጋ መቀበያ፣ ትህትና የጸጋ መጨመሪያ፣ ትህትና የጸጋ መጠበቂያ ነው። ስለዚህ ትህትና ለጸጋ መስህብ ነው። ጸጋን ከላይ ወደ ታች የሚስብ ከእግዚአብሔር ግምጃ ቤት ጸጋን የሚስብ ኃይል ምንድነው ስንል ትህትና ነው።
ጸጋንም አሁንም የሚጨምር ነገር ምንድነው ስንል አሁንም ምንድነው? ትህትና ነው። ጸጋ ስጦታ በመሆኑ በነፃ ቢመጣም ጥበቃ ይፈልጋል። ጸጋ በነፃ ቢመጣም ከለላ ይፈልጋል። ጸጋ በነፃ ቢመጣም ጥበቃ ይፈልጋል። የጸጋ ጥሩ ምንድነው ስንል አሁንም ምንድነው? ትህትና ነው። ስለዚህ ዘመናችን ገና ከጨቅላ ሕፃናት ጀምሮ በእምብየው የተዋቀረ በእምቢታ የተቃኘ ዘመን ነው ወገኖቼ። ስለዚህ ሕፃናቱ ትህትና ይጎላቸዋል። እነዚህ ገና መኖር ያልጀመሩ ወይም የመኖር ሐሌታ ውስጥ ያሉ ሕፃናት ለምንድነው ትህትናን መለማመድ ያቃታቸው? በምን ምክንያት ነው? ትህትናን መለማመድ ያቃታቸው በምን ምክንያት ነው? ትህትና በቃል የምናስተምረው ሳይሆን በህይወት የምናወርሰው ነው። ስለዚህ ትልልቆቹን ሲያዩ የሚያዩት ምንድነው? እምቢታን ነው። ትልልቆቹን ሲያዩ የሚያዩት ትዕቢትን ነው። ትልልቆቹን ሲያዩ የሚያዩት ኩራትን ነው። ትህትናን ሊማሩ አልቻሉም። ምንም በልጆቻችን ደስ ቢለንም በልጆቻችን ስጋት አለን። የሚያሰጋን ነገር በትክክል አላወቅነውም። የሚያሰጋን ነገር የቴክኖሎጂው የስህተት አስተማሪነት ሊመስለን ይችላል። የሚያሰጋን ነገር የአካባቢው መበከል ሊመስለን ይችላል። የሚያሰጋን ነገር የሚውሉበት ትምህርት ቤት ክፉ መሆኑ ይመስለን ይሆናል። ትክክለኛው ስጋታችን ግን የልጆቹ ትህትና ማጣት ነው። ለምን? ስለ ዓለም፣ ስለ ህይወት፣ ስለ አካባቢው፣ ስለ ዘመኑ ልንነግራቸው እንችላለን። በቂ ዕውቀት አለን። በቂ የመናገር ችሎታ አለን። ልጆቹ ግን በቂ የመቀበል ፈቃድ የላቸውም። ስለዚህ በልጆቻችን ላይ ያለ እውነተኛ ስጋታችን ምንድነው ስንል ትህትና ስላጣንባቸው ነው። ልጆቻችን ትህትና ስላጣንባቸው የሚያሰጉን ከሆነ እኛም ትህትና በማጣታችን ሌሎችን አስግተናል ማለት ነው። እኛም ትህትና በማጣታችን ሌሎችን አስፈርተናል ማለት ነው። ወገኖቼ ትህትና ከሌለ ሰው ሁሉን ነገር በደምሳሳው ነው የሚሄደው። ሁሉን ነገር እየደመሰሰ ነው የሚሄደው። ትህትና ከሌለ ሰው ማለት መጥፎ ነው። ትህትና ከሌለ አገልግሎት ማለት መጥፎ ነው። ትህትና ከሌለ የሃይማኖት መሪዎች ማለት መጥፎ ናቸው። ለምን ስንል ትህትና ከብዙ እንክርዳድ ውስጥ አንድ ስንዴ ሲፈልግ፣ ትዕቢት ደግሞ ከብዙ ስንዴዎች ውስጥ አንድ እንክርዳድ ይፈልጋል። ትህትና ለመልካሙ ነገር ነው ዋጋ የሚሰጠው። ትዕቢት ደግሞ ለክፉ ነገር ነው ዋጋ የሚሰጠው። ለምን ይመስላችኋል? ሁሉም ነገር የሚፈልገው ራሱን ነው። ስለዚህ ትህትና ከብዙ ክፉ መካከል አንድ እሱን የሚመስለውን መልካም ነው የሚፈልገው። ትዕቢትም ደግሞ ከብዙ መልካም መካከል አንድ ክፉን ነው የሚስበው። እግዚአብሔር ኃጢአታችንን አሳንሶ መልካምነታችንን አብዝቶ የሚመለከተው ለምን ይመስላችኋል? የኛ በደልና ኃጢአት ቁጥር የለውም። ቁጥር የሌለውን በደላችንን ትቶ አንድ ብርጭቆ ቀዝቃዛ ውሃ በደቀ መዝሙር ስም የሰጠ ዋጋው አይጠፋበትም። አንድ ብርጭቆ ትንሹን መልካምነት እግዚአብሔር አጉልቶ ተራራ የሚያህለውን ኃጢአታችንን አሳንሶ ለምንድን ነው የሚያየው ስንል እግዚአብሔር የሚፈልገው እሱን የሚመስለውን መልካምነት ነው። ስለዚህ የሰዎችን መልካምነታቸውን ከሆነ የምናጎላው ውስጣችን አሁንም መልካም ነው ማለት ነው። የምናጎላው ክፉን ከሆነ አሁን ውስጣችን ምን እየሆነ ነው?
ክፉ እየሆነ ነው። የሚያሳስበው የክፎች መብዛት አይደለም። ደቀ መዛሙርቶቻቸው ሊቀላቀሏቸው የተሰናዱት በጣም ብዙ ናቸው። ስለዚህ ትህትና ሁሉን በደምሳሳው ምን አይልም፣ አይፈርጅም። ሁሉን በደምሳሳው አይመለከትም። አንድ የሚባል ነገር አለ። የፊት ወዳጅህን በምን ቀበርከው በሻሽ የኋላው እንዳይሸሽ። መቼም በሻሽ የተቀበረውን አስቡት። ይታያል፣ እንደገና አይታይም። ትንሽ እናየዋለን፣ እንደገና ደግሞ በደንብ አይታየንም። የፊት ወዳጅህን በምን ቀበርከው በሻሽ ማለት ጨርሰ መልካምነቱን አትደምስሰው። ጨርሰ መልካምነቱን እንደሌላ አታድርገው። ለምን? የኋለኛው ወዳጅ ነገም የኔ ዕጣ ይሄ ነው ብሎ በደምሳሳነት ይሸሻል ነው። ስለዚህ ክፋትም አለ፣ ደግነትም አለ። አንድ የሚባል ነገር አለ። የጨዋ ልጅ ሲፋታ የሚጋባ ይመስላል ይባላል። ምክንያቱም በፍቺ ቀን የሚያወሩት ምን መልካሙን ነው። ጥሩ ሰው ነው፣ ጥሩ ሴት ነች። አልቋል እኮ ከዚህ በኋላ መነጋገር አያስፈልግም ወገኖቼ። የጨዋ ልጅ ሲፋታ የሚጋባ ይመስላል። የምንናገረው በሚታረሙ ነገሮች ላይ ነው። የምንናገረው በሚቀጥሉ ነገሮች ላይ ነው። ትህትና ነገሮችን በደምሳሳው አይመለከትም ወገኖቼ። ኢትዮጵያዊ ባህላችን ለትህትና ሩቅ አይደለም። የኖረው ኢትዮጵያዊ ባህላችን የክርስትና ቅኝት ስላለው የክርስትናው ትህትና በራሱ ባህሉን ተጭኖት ይታያል። አብዛኛው ባህላችን ክርስቲያናዊ ወይም መጽሐፍ ቅዱሳዊ ነው። ከዚህ አንዱ ምንድነው ስንል ትህትና ነው። ስለዚህ ለኛ ትህትናን መጣል ክርስትናችንን ብቻ አይደለም፣ ማንነታችንን ወይም ባህላችንን ጭምር እንደመጣል ነው። ትህትና በአስተዳደግ ውስጥ ይሰጥ ነበር፣ በሀገራችን ይሰጥ ነበር። ልጆች ገና በሕፃንነታቸው ከፊደል ጀምሮ እስከ ንባብ የሚማሩት ከእግዚአብሔር ቃል ነው። መልእክተ ዮሐንስን ገና ሲቆጥሩ ከእግዚአብሔር ቃል ነው። አንደኛ ዮሐንስ ምዕራፍ 1 ነው። ከዚያ በኋላ ደግሞ ሲሄዱ ደግሞ ሲገፉ ደግሞ ዳዊቱን ነው። ከዚያ በኋላ ወንጌሉን ነው። ስለዚህ ኢትዮጵያዊ አስተዳደግ የተግባረ ስጋም የተግባረ ነፍስም መነሻ ያደረገው ሃይማኖትን ነው። ሕፃኑ አድጎ በስጋ ተግባር ከመሰማራቱ በፊት ሃይማኖት እንዲዝ ነው የሚደረገው። ሕፃኑ አድጎ አሁንም በተግባረ ነፍስ ከመሰማራቱ በፊት ሃይማኖት እንዲዝ ነው የሚደረገው። ለምን? ሃይማኖት መሰረት ነው። መሰረት የሌለው ቤት እንደሚወድቅ መሰረት የሌለው ተግባረ ስጋም መሰረት የሌለውም ተግባረ ነፍስ ይወድቃል። ስለዚህ አስተዳደጋችን በራሱ ለትህትና ቅርብ ነው። ይሄ ብቻ አይደለም ወገኖቼ፣ ዛሬ እየቀረ ነው እንጂ የግብረ ገብ ትምህርት በቤተሰብ ደረጃ ሲሰጥ ነው የኖረው። አንዱ ግብረ ገብ ሽማግሌን ማክበር፣ እኩያን መውደድ፣ ንጉስን ማክበር፣ ለበላይ መታዘዝ ነው። ልጆች እጅ ስለመንሳት ነው የሚማሩት። ትልቅ ሰው ሲመጣ ስለመነሳት ነው የሚማሩት። በመንገድ ላይ እንኳን አዋቂን አቋርጠው እንዳይሄዱ ነው የሚማሩት። ወገኖቼ ስንት አጎቶች ነበሩ፣ ስንት አክስቶች ነበሩ። የሚመጣ ሰው ሁሉ ወንድ ከሆነ አጎት ነው። የሚመጣ ሰው ሴት ከሆነች አክስት ናት። ስለዚህ ይህ ልጅ የሚያስበው ይህች ልጅ የምታስበው ምንድነው? ሁሉ
ሁሉ አጎቷ፣ ብዙ አጎት ያላት፣ ሁሉ አክስቷ ነው። መተማመን አላት፣ መተማመን አለው። ዛሬ ልጆች እያደጉ ያለበት ነገር እንዴት ነው? ፍርሃት ነው፣ ጭንቀት ነው፣ አለመተማመን ነው የሚዘራው። ስለዚህ ህፃናቱ ገና ከልጅነታቸው ጀምሮ ዓለሙን ሳይቀላቀሉት እየፈሩት ይመጣሉ። ከዓለሙ ጋር ሳይገናኙ ስለ ዓለሙ ክፉ መረጃ ይይዛሉ። ለዚህ ነው ወገኖቼ ከትላንት ይልቅ ዛሬ መብላት ተችሏል። የሚበላው ትውልድ ሞትን ይመኛል። ያልበሉት ወላጆቻችን ግን እያከኩኝ ልኑር ነው የሚሉት። በህይወት ተስፋ አይቆርጡም። ለምን? እነኚህ ሰዎች ያደጉት ሁሉ ዘመዳቸው ሆኖ ነው። ከሰሜን ከመጣ ሰው ከሰሜንም እንወለዳለን የሚሉት፣ ከደቡብም ከመጣ ከደቡብም በእንትን በኩል እንወለዳለን የሚሉት፣ ከምስራቅም ሲመጣ ከምስራቅም እንወለዳለን። ስለዚህ አራቱ ማዕዘን የነሱ ነው። ሰፊ ነው ባህሉ። ግዛታችን ሰፊ ነበረ። ዛሬ ጠቦ 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 የቤት ቁጥር ውስጥ ገባል። ቋንቋችን ሰፊ ነበረ። ዛሬ ጠቦ 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 መለያ የሆነ። ሁሉ ዘመዳችን ነበረ። አሁን ግን ማንንም አትመን ነው። ስለዚህ አስተዳደጋችን በራሱ ለትህትና መጋቢ ነው። ባህላችን በራሱ የትህትና አጋዥ ነው። ወገኖቼ አሁንም በሀገራችን በኢትዮጵያ የኖርንበትን ነገር ስናየው አንድ ልጅ ማለት የሀገሩ ሀብት ተደርጎ ነው የሚታሰበው። ለዚህ ነው የማንንም ልጅ ማንንም ይስማል፣ ወላጅም አይከለክልም። የኢትዮጵያ ባህላችን ነው። በእውነት ማንንም ሰው ክፉ ሕሊና የለውም በዚህ ጉዳይ። ማንንም ወላጅ እንደውም ሲጸልይ የሚሳም ልጅ ስጠኝ ነው የሚባለው። ዛሬ ዘመናዊነት እየመሰላቸው አንዳንዶች በጣም ጥቂቶች ልጆቻቸው እንዲሳሙ እንኳን አይፈልጉ። እኛ ተስመን ያደግነው ወገኖቼ ሁሉ ዘመዳችን መስሎን፣ ሁሉ ወገናችን መስሎን። አንድ ነገር ላስታውሳችሁ፣ በመንገድ ላይ አንድ ሕፃን ሲያጠፋ የሚያልፈው ሽማግሌ ይቀጣዋል። የማን ልጅ መሆኑን ሳይጠይቅ ልጁ እየተቀጣ ወላጅ ሲወጣ ጨምሩለት ነው የሚለው፣ ምን እንዳጠፋ ሳይጠይቅ። ለምን? ልጁ የቤተሰቡ አይደለም የማህበረሰቡ ነው። ስለዚህ ጨዋ ትውልድ አየን፣ ጨዋ ትውልድ አየን። ያ ጨዋነት ስላልጠፋ ነው ወገኖች ዛሬም ወርቅ በመስታወት የሚሸጠው። ያ ጨዋነት ስላልጠፋ ነው ወገኖች። ባንክ ቤት ሄዳችኋል? የባንክ ዘበኞች ቁጨት እየቋጩ ነው፣ ቀና ብለው ግባ ነው የሚሉት። ከገባ በኋላ የማያዩት የሚቀጥለው ወደ ሁለተኛው ቁጨት ነው የሚያልፉት። ያ ጨዋነት ስላልጠፋ ነው። ያ ፈሪሃ እግዚአብሔር ስላልጠፋ ነው። ያ አንዱ አንዱን የሚመክርበት ባህል ስላልጠፋ ነው። ትህትና ማለት ይሄው ነው ወገኖቼ። ትህትና ማለት ካጠፋው በማንም ለመቀጣት፣ ትህትና ማለት ከተመከርኩኝ በማንም ለመታዘዝ ዝግጁ መሆን ነው። ስለዚህ ልጆች የማህበረሰቡ ናቸው በሀገራችን አስተዳደግ። ይሄ ብቻ አይደለም ወገኖቼ፣ ይሄ ብቻ አይደለም። የአንድ ዓመት ልዩነት ያላቸው ልጆች በቤቱ ስታዩ ወላጆች ታላቅህ ነው አክብረው ነው የሚሉት። ታላቅህ ነው አክብረው። ከመንታዎች እንኳን ቀድሞ የመጣውን ታላቅህ ነው አክብረው ነው የሚባለው። ወላጆች የሚዳኙት መጀመሪያ በትህትናው ጎዳና ነው እንጂ በጉዳዩ ጎዳና አይደለም። ጉዳዩ ትልቅ ነው፣ ጉዳዩ ትንሽ ነው በሚለው አይደለም። በትህትና ጎዳና ነው። እሱ ታላቅህ ነው፣ እሱ ታላቅህ ነው፣ አንተ ታናሽ ነህ ብለው በትህትና ነበረ ፍርድ የሚሰጠው።
በትህትና አንቀጽ ነው የሚዳኙት። በትህትና አንቀጽ ነው የሚዳኙት። ስለዚህ ባህላችንን ስናየው ለትህትና በጣም መጋቢ ባህል ነው። መጋቢ ባህል ነው። ሴቷን ስትመለከቱ ወንዱን ስትመለከቱ ከትህትና ጋር በጣም ቅርብ ነው። በጣም ቅርብ ነው። አለባበሱን ስናየው ከትህትና ጋር በጣም የተያያዘ ነው ወገኖቼ፣ በጣም የተያያዘ ነው። ኢትዮጵያዊ አለባበሳችን ከትህትና ጋር በጣም የተያያዘ ነው። በጣም የተያያዘ ነው። ትህትና በጸጋ እግዚአብሔር መሰወር ነው። ስለዚህ የኢትዮጵያን አለባበሳችን መራቆት አይደለም፣ መሰወር ያለበት ነው። መሰወር ያለበት ነው። አጠራራችን ከትህትና ጋር በጣም ቅርብ ነው። ወንድምን ወንድም ጋሼ ነው የሚባለው። እህት የምትባለው እህት አበባ ነው፣ ሸንኮሬ ነው። እንደዚህ አድርገው አቆራኝተው ነው ያሳደጉት። ስለዚህ ያ ትውልድ እስከ ሞት ድረስ ተፈላለገ። ዛሬ የምንመኘው ምንድነው ወገኖቼ? ሁለት ልጅ ካለን ሁለት ቤት ለመስራት ነው የምናስበው። ምንም የሚያቀራርባቸው ነገር የለም። እንኳን እርስ በርሳቸው አይደለም፣ ከኛ ጋር እንኳን ልጆቹ የሚቀራረቡት ጥቅማቸውን በሚመለከት ብቻ ነው። እኛ ማለት ለነሱ ነፃ የጥቅም ማሟያ ሰነዶች ነን። ያጎደልን ቀን እንዳጣን አይደለም የሚያስቡት፣ እንደከፋን ነው የሚያስቡት። ለምን ስንል አሁንም አስተዳደጋችን ትህትና እየጎደለው ስለመጣ ነው። ትህትና የነበረው ግን መቀባበል የነበረው ባህል ነው። ስለዚህ ትህትናን ስንከስር ክርስትናውን ብቻ አይደለም ወገኖቼ፣ ባህላችንን ጭምር እየከሰረን ነው የምንመጣው። ይልቁንም የጥምቀትን በዓል ስናከብር ጥምቀት ከትህትና ጋር በጣም የተያያዘ ነው። በጣም የተያያዘ ነው። ሰማያዊ አምላክ በምድራዊ ሰው እጅ መጠመቁ ትልቅ ትህትና ነው። ይሄ ብቻ አይደለም ወገኖቼ፣ ጌታ ኢየሱስ ክርስቶስ ከኃጢአተኞች ሰልፍ መካከል ገብቶ ተሰልፎ ተራ ይጠብቅ ነበረ። ኃጢአት የሌለበት እሱ ከኃጢአተኞች ሰልፍ ውስጥ ገብቶ ተቆጥሮ ወደ ጥምቀቱ መጠጋቱ ትልቅ ትህትና ነው። እኛ ከኃጢአተኞች ጋር መቀላቀል አንፈልግም፣ ኃጢአተኞች ሆነን። ቅዱሱ ግን ኃጢአተኞችን ሳይጸየፍ ከነሱ ሰልፍ መካከል ተቀላቀለ። ልብ አድርጉ፣ ማግኔት መሰሉን ይገፋል፣ ተቃራኒውን ይስባል። ኃጢአተኛን ይገፋል፣ ቅዱሱ ግን ኃጢአተኛውን ይስባል። ወገኖቼ የኛ ቅድስና ኃጢአተኞችን የሚስብ ነው ወይስ የሚገፈትር ነው? የሚያሳቅቅ ነው ወይስ በፍቅር የሚጠራ ነው? ከኢየሱስ ክርስቶስ ቅዱስ የለም። የሱ ቅድስና የልምምድ አይደለም፣ የባህሪው ነው። ይሄ የባህሪ ቅድስና ያለው ጌታ ግን ኃጢአተኞች ከሱ ጋር ይበሉ ይጠጡ ነበር። በደለኞች የሱን ቀሚስ እየዳሰሱ ይፈወሱ ነበር። አንድም ኃጢአተኛ ተሰቆ ከጌታ አራቀም። እንዴት የሚደንቅ ነው! ስለዚህ ጥምቀትን ስናስብ፣ የጌታን መጠመቅ ስናስብ፣ ጥምቀት ትልቅ የትህትና ትምህርት ቤት ነው። ትልቅ የትህትና ትምህርት ቤት ነው። ጌታ በባሪያ እጅ መጠመቁ፣ ጌታ እግዚአብሔር የአብ ልጅ ኢየሱስ ክርስቶስ በባሪያ እጅ መጠመቁ ትልቅ ትህትና ነው። ዛሬ በሚያንሱን አገልጋዮች እጅ መጠመቅ፣ ዛሬ በሚያንሱን አገልጋዮች እጅ መገልገል ጌታ ያሳየን አብነት ነው። ምክንያቱም በእግዚአብሔር ቤት ውስጥ ሁል
ጊዜም የቁመት የበላይነት የለም፣ የጸጋ የበላይነት ነው ያለው። ልብ አድርጉ ወገኖቼ፣ ትሕትና የመስቀል ጎዳና ነው። መስቀል ለስጋ አይመችም፣ ለነፍስ ግን አርነት ነው። መስቀል ለስጋ ጉስቁልና ነው፣ ለነፍስ ግን ወደብ ነው። መስቀል በትግል ውስጥ ማለፍ ነው፣ ለነፍስ ግን አክሊል ነው። መስቀል ከሰዎች መለየት ነው፣ ከጌታ ጋር ግን መመሳሰል ነው። ስለዚህ ትሕትና ምንድነው ስንል የመስቀል ጎዳና ነው። የጌታችን የኢየሱስ ክርስቶስ ሕይወቱ የመስቀል ሕይወት ነበረ። ልብ አድርጉ፣ ልዕልቶች እያሉ አንዲት ድሃ ድንግል መወለድን መምረጥ፣ ይሄ ትሕትና፣ ይሄ መስቀልም ነው። ሁላችንም ብንሆን የምንለው ነገር አለ፣ ወይ ከደህና ተወለድ ወይ ከደህና ተጠጋን የምንለው። ጌታ ግን ከአንዲት ድሃ ምስኪን አደረ። የዙሪያዋን ሀብት አላየም፣ የውስጧን ሀብት አየ። ትሕትና ሰዎችን በላይ ነገራቸው አይደለም የሚለካው፣ ውስጣቸው ባለው በእግዚአብሔር ነው የሚለካው። ስለዚህ ትሕትና የምን ጎዳና ነው? የመስቀል ጎዳና ነው። ጌታ በበረት መወለዱ፣ በቤተ መንግስት መወለድ ሲችል በበረት መወለዱ ትልቅ ትሕትና ነው። ግን ይሄ ትሕትና አሁንም የምን መንገድ ነው? የመስቀል መንገድ ነው። ብርድ አለው ወገኖቼ፣ የከብቶቹ ሽታ አለ። ወገኖቼ በሐዘናችሁም በደስታችሁም ወቅት እጅግ ታላላቆችንና እጅግ ታናናሾችን በአንድ ቤት አትጋብዙ። ጌታ ግን በልደቱ ነገስታትና እረኞችን በአንድ ስፍራ ጋብዟል። እኛ ማገፋፋት ነው የሚመስለን፣ በተለያየ ሰዓት ነው ልንጠራ የምንችለው። ጌታ ግን በአንድ ሰዓት ውስጥ በአንድ ዋሻ ውስጥ ወደ ቤተልሔም ዋሻ ለመግባት አንድ ነገር ያስፈልግ ነበረ፣ ዝቅ ብሎ መግባት። ጌታ ረጅሞችም አጭሮችም ዝቅ ብለው በሚገቡበት በዋሻው ውስጥ ተወለደ። ድሮ ሰማይን ለማየት ቀና ማለት ያስፈልግ ነበር። አሁን ግን የሰማይ ጌታ ምድራዊ ሰው ስለሆነ፣ ባለመንበሩ ክርስቶስ ባለበረት ስለሆነ ዝቅ ማለት አስፈልጓል። ጌታን የምናገኝበት መንገዱ አንድ ብቻ ነው፣ ዝቅ ብሎ መግባት። ዝቅ ብሎ መግባት። ከገቡም በኋላ አልቆሙም፣ እንደገና ምን አሉ ነው የሚለው? ሰገዱ ነው የሚለው። ስለዚህ እረኞችንም ነገስታትንም የዋሻው ደጃፍ እኩል ያደርጋቸዋል። ዝቅ ብሎ ይገባሉ። ስግደት ያከብራቸዋል። ክብርን ሁሉ ለክብር ጌታ ይተዋሉ። አዎ ትሕትና የምን መንገድ ነው? የመስቀል መንገድ ነው። የመስቀል መንገድ ነው። ጌታ ገና በሕፃንነቱ ነው የተሰደደው። ገና በ2 ዓመቱ የንጉሥ ጠላት ተነሳበት። ወገኖቼ በ2 ዓመቱ ንጉሳዊ ጠላትን ያስተናገደ ክርስቶስ ብቻ ነው። የ2 ዓመት ልጅ ይስሙታል እንጂ አያሳድዱትም፣ ያቅፉታል እንጂ አይገፉትም። ሰይጣን የዛሬውን ሳይሆን የነገውን ነው የሚያየው። ልብ አድርጉ። ሰይጣን የሚያየው የዛሬውን ሳይሆን የነገውን ነው። ነገ ዙፋኔን የሚነሳኝ ማን ነው? ነገ ክብሬን የሚያሳጣኝ ማን ነው ብሎ ነው የሚያየው። ጌታ ተሰደደ። ትሕትና ስደት ሲመጣ በደስታ መሰደድ ነው። ልብ አድርጉ። ከገነት የተሰደደውን አዳም ለመመለስ ጌታ ስደተኛ ሆነ። ይሄ ብቻ አይደለም። ነገ ስለ ስሙ የሚሰደዱትን ሰዎች ስደታቸውን ለመባረክ ጌታ ተሰደደ። የሚሰደዱ ብፁዓን ናቸው ሲል መሰደድ በራሱ የሚያስደስት ሆኖ አይደለም፣ ጌታን የምንመስልበት መንገድ ስለሆነ ነው። የክርስቲያን ደስታው
የነገሮች መሟላት አይደለም። ነገሮች ልክ እንደ እግዚአብሔር ቃል መሄዳቸውን ማረጋገጥ ነው። ስለዚህ ስለ ስሙ እየተሰደብን ከሆነ እንደ ቃሉ ከሆነ ደስታ አለ። እየተሰደድንም ከሆነ እንደ ቃሉ ከሆነ ደስታ አለ። የክርስቲያን ደስታ የሁኔታዎች ግጥምጥሞች አይደለም። የሁኔታዎች ምቾት አይደለም። የክርስቲያን ደስታው ነገሮች ሁሉ እንደ ቃሉ መሆኑ ነው። እግዚአብሔር ይመስገን። አዎ ጳውሎስ ቢሆንልኝ በሞቱ ልመስለው እመኛለሁ አለ። ጌታን በሞት ለመምሰል ይመኝ ነበር። ትህትና የመስቀል መንገድ ነው። የትህትናን መንገድ ያልመረጥነው ለምንድን ነው ወገኖቼ? መስቀል አልባ ክርስትናን ዕለት ዕለት እየናፈቅን ስለሆነ ነው። በትህትና ውስጥ መብትን ከመጠየቅ መብትን መተው ነው ያለው። በትህትና ውስጥ እኔ ምን ያህል እጠቀማለሁ ሳይሆን እኔ ምን ያህል እጠቅማለሁ ነው የሚለው። በትህትና ውስጥ እኔ ዛሬ ልጎዳ ወንድሜ ይረፍ ነው የሚለው። ልብ አድርጉ። ትህትናን በጣልን ቁጥር ኢየሱስ ክርስቶስን መስቀል እያስጣልነው እንመጣለን። አንድ ኢየሱስ አለ፣ ብዙ ኢየሱሶች አሉ። በዘመናት ሁሉ የተነሱ ብዙ ክርስቶሶች ምን ይላሉ ያለው ጌታ ይመጣሉ ብሏል። አንድ ክርስቶስ አለ፣ እሱ ባለ መስቀል ነው። ብዙ ክርስቶሶች አሉ፣ እነሱ ባለ ዘውድ ናቸው። ሹመት ሽልማት ፈልገው የሚመጡ ናቸው። በክርስቶስ ስም የመጡ ሁሉ ለመንገስ መጥተዋል። እውነተኛው ክርስቶስ ብቻ ለመሰቀል መጥቷል። እግዚአብሔር ይመስገን። በዚህ በ16ኛው ክፍለ ዘመን በአማራ ሳይንት አንድ ሰው ክርስቶስ ነኝ ብሎ ተነሳ። 12 ደቀ መዛሙርት፣ 36 ቅዱሳት አንስት፣ 72 አርድእት፣ 120 ቤተሰብ አስከትሎ መጣ። እየሰበከ ብዙ ሕዝብን ማስከተል ሲጀምር ወሬው ወደ ንጉሱ መጣ። አጼ ዘድንግል አስጠሩትና ማን አሉት? እኔ ኢየሱስ ክርስቶስ ነኝ አላቸው። በእስራኤል ብወለድ አራቀን ባዕድ ያደረገን ብለው ስላሙኝ አሁን ደግሞ ከጥቁር ሕዝብ ልወለድ መጥቻለሁ አለ። እናንተ ክርስቶስ ነው? አዎ። ንጉሱ ምን አሉ? እኛ ከጥንት ጀምሮ በነቢያት ሲነገር እንደሰማነው ክርስቶስ የሚመጣው ለመሰቀል ነውና ስቀሉት ብሎ ሰቀሉት። በክርስቶስ ስም የመጡ ሁሉ ለመንገስ ነው የመጡት። መስቀልን አልፈለጉም። ንጉሳዊ ህለተ ወርቅን የፈለጉት። ኢየሱስ ክርስቶስ ብቻ በፈቃዱ መስቀል ተሸክሟል። ለምን ስንል እሱ ምን ስለሆነ ነው? ትሁት ስለሆነ ነው። ትሁት ስለሆነ ነው። ትሁት ሰው መስቀል አይከብደው። ትሁት ሰው የክርስቶስ የመስቀል ወዳጅ እንጂ የክርስቶስ የሰደቃ ወዳጅ አይደለም፣ የገበታ ወዳጅ አይደለም። ትሁት ሰው አይገባኝም ሳይሆን መከራና ፈተናን ይገባኛል ነው የሚለው። ይገባኛል ነው የሚለው። ትሁት ሰው ክርስቶስ መልስ ስለሆነለት ምንም ነገር ጥያቄው አይደለም። እግዚአብሔር የማያውቀው ነገር በህይወቴ ላይ አይሆንም ብሎ በእረፍት ነው የሚኖረው። ለዚህ ነው ከእኔም ተማሩ ካለ በኋላ ለነፍሳችሁ እረፍት ታገኛላችሁ። ከሱ የምንማረው ምንድነው? እኔ የዋህ በልቤም ትሁት ነኝ። ትህትና ካለ እረፍት አለ። እረፍት አለ። ዛሬ በማዕረግ ያልጠሩኝም፣ ዛሬ በክብር ያልጠሩኝም፣ ዛሬ በለፋውበት የትምህርት መጠሪያ አልጠሩኝም የሚል ጭቅጭቅ የለበትም። ትሁት ወለል የመረጠው ግን የማይናወጽ ወለል። ትዕቢተኞች ከፍታን የመረጡት ግን መሰረት የሌለውን ከፍታ። አዎ መሰረት ከሌላቸው የትዕቢት ከፍታዎች የጸናው የትህትና ወለል ይሻላል። ትሁታን
ማንም የማይሻማበትን መሬት ነው የመረጡት። ስለዚህ ጠብ ይቀንሳሉ፣ ጥላቻ ይቀንሳሉ፣ ጠላትነት ይቀንሳሉ። ትሑታን ማንም የማይሻማባቸውን የጎዳና ልጆችና እንደ እብድ የተቆጠሩትን ነው የሚመርጡት። በሃይማኖት ሲወራወሩ የሚውሉ የቃላት ውርወራ ሲወራወሩ የሚውሉ ደና በለበሰ ነው የሚወራወሩት። ጎዳና ላይ የወደቀውን ማንም ቢሰብከው ይሻለዋል ነው የሚባለው። ስለዚህ የምንጣላው በነፍስ አይደለም፣ በጨርቅ ነው። በጨርቅ ነው። የኪስ ጠብ ነው ያለብን ወገኖቼ። ባይሰጡም እንኳን የሚሰጡ የሚመስሉንን በእነሱ ነው የምንጣላው። እብድ በመሰሉት፣ ሰው ባገለላቸው፣ ጎዳና በወደቁት፣ ቤት አልባ በሆኑት የሚጣላ ሰባኪ የለም፣ የሚጣላ የሃይማኖት መምህር የለም። ስለዚህ ትሑታን ዓለም የናቃቸውን ስለሚመርጡ ስራቸው ሁሉ ሰላም ነው ያለው። ወዳጆቻቸውም ነገ ብድር ይመልሳሉ ተብለው የሚታሰቡት እኩዮች ሳይሆኑ ምንም ብድር ለመመለስ የማይችሉ ነገር ግን ትንሽ ነገር ሰጥተናቸው ራሳቸውን የሚሰጡንን ድሆችን ነው ወዳጅ የሚያደርጉት። ትሑታን የድሆች ወዳጅ ናቸው፣ ወዳጅ ናቸው። የገንዘብ ድሆች ብቻ አይደለም፣ የእውቀት ድሆችንም እነሱን ለማበልጸግ ያስባሉ። የቃሉ ድሆችን እነሱን ለማስተማር ይተጋሉ። አዎ ወገኖቼ፣ ትሑታን ይጠይቃሉ። የሚጠይቁት ግን በመልሱ ለማረፍ ነው። ትዕቢተኞች ይጠይቃሉ። የሚጠይቁት ግን ሰውየው ምን ያውቃል ብሎ ለመፈተን ነው። ስለዚህ ትሑታን እድሜያቸው ምረቃ የሌለበት ትምህርት ቤት ነው። ትሑታን እድሜያቸው ምረቃ የሌለበት ምንድነው? ትምህርት ቤት ነው። ትምህርት ቤት ነው። ልብ አድርጉ። እግዚአብሔር ከሰማይ ወደ ምድር የሚያየው በምህረት የሚያየው ትሑታንን ፍለጋ ነው። ወገኖች፣ የትኛውም ብቃታችን እግዚአብሔርን አይማርከው፣ ምክንያቱም ብቃት የለንም። ትህትናችን ግን ጸጋውን እንዲልክ ያደርገዋል። ስለዚህ ትህትና ማለት ጌታ ሆይ የጽድቅ ደብተሬን እየው ባዶ ነው፣ አንተ ግን የራስህን ሂሳብ አዙርበት ማለት ነው። ትህትና ባዶ ነኝ የሚል ስቃይ ሳይሆን ትህትና ባዶነትን በእግዚአብሔር ሙላት ለመካስ የተዘጋጀ ማንነት ነው። መጽሐፍ ቅዱሳችንን ስንመለከተው መጽሐፍ ቅዱስ ምንድነው? ትህትና ነው። መጽሐፍ ቅዱስ ብሉይ ኪዳን አዲስ ኪዳን ነው የምንለው አይደለ? መጽሐፍ ቅዱስ አዎ በብሉይ ሐዲስ ተብሎ ይከፈላል። የመጽሐፍ ቅዱስ ሌላው ክፋይ ምንድነው? ዋነኛ ሀተታው ምንድነው? በሰው ውድቀት ላይ የታየውን የእግዚአብሔርን ቸርነት መተረክ ነው። ስለዚህ መጽሐፍ ቅዱስ ሰው ተፈጠረ ይላል ዘፍጥረት 1፣ ዘፍጥረት 2 ኖረ ይልና ዘፍጥረት 3 ምን አለ የሚለው? ወደቀ ነው የሚለው። ከዛ በኋላ መቆሚያ የለውም ስተቱ፣ መቆሚያ የለውም ውድቀቱ። መቆሚያ በሌለው ውድቀት ላይ የእግዚአብሔር መቆሚያ የሌለውን ቸርነት በመጽሐፍ ቅዱስ ውስጥ እናያለን። መጽሐፍ ቅዱስ የሰውን ኃጢአት ብቻ ቢዘግብ ኖሮ የወንጀል መጽሐፍ ይሆን ነበር። የወንጌል መጽሐፍ የሆነው የእግዚአብሔርን ቸርነት ስለሚደረግ ነው። እግዚአብሔር በስህተታችን እንዴት ልፍረድባቸው አይደለም ያለው፣ እንዴት ላድናቸው ነው ያለው። ምክንያቱም የትህትና ባህሪ ይሄ ስለሆነ ትህትና እንዴት ሊሸፍን ነው የሚለው። ትህትና እንዴት ላጋልጥ አይልም። ልብ አድርጉ። የእግዚአብሔርን ባህሪ ከምንካፈልባቸው መንገዶች አንዱ ትህትና ነው። እግዚአብሔር ማለት ምን ማለት ነው? ከባት ያበሳ ነው። እግዚአብሔር
ሸፋኝ ነው እግዚአብሔር፣ ሰዋሪ ነው እግዚአብሔር። ትሑታን በሌሎች ጉስቁልና ላይ ምቾታቸውን በሌሎች ኃጢአት ላይ ጽድቃቸውን አያደራጁም። የትሑታን ትርፍ እግዚአብሔር ነው። ትሑታን በእግዚአብሔር ምን ያሉ ናቸው? ያረፉ ናቸው። ልብ አድርጉ ወገኖቼ። እኔ የዋህ በልቤም ትሑት ነኝ ይልና ከኔ ተማሩ ካለ በኋላ ለነፍሳችሁ እረፍት ታገኛላችሁ። እረፍት ምንድን ነው? መረጋጋት ነው፣ ጸጥታ ነው። ልብ አድርጉ። የሚጮህበት ነው የሚጮህ የሚፈልገው። የሚጮህበት ነው የሚጮህ የሚፈልገው። ተረጋግቶ ሰው መማር ከቻለ ውስጡ ሰላም ነው ማለት ነው። በጸጥታና በተመስጦ በእንባ እግዚአብሔርን ማሰስ ከቻለ ሰው ውስጡ ሰላም ነው ማለት ነው። ምክንያቱም የሚጮህበት የሚጮህ ይፈልጋል። ስለዚህ ትህትና የነፍስ ምንድነው? ጸጥታ ነው። ጸጥታ ነው። በባህሩ መካከል ላይ ማዕበል ነው ያለው። በወደቡ ላይ ግን ምንድነው ያለው? ጸጥታ ነው ያለው። ልብ አድርጉ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ካለ በኋላ ከእኔ ተማሩ ለነፍሳችሁ እረፍት ታገኛላችሁ አለ። ስለዚህ ወደብ ማለት ሸክም የሚራገፍበት ነው። ሸክም የሚራገፍበት ነው። ሸክም የሚራገፍበት ወደብ ጋር ምን አለ? እረፍት አለ። እግዚአብሔር ይመስገን። መሃል ባህር ላይ የምትቆም መርከብ የለችም። መሃል ባህር ላይ የምትዝናና መርከብ የለችም። ቆማ የምትቆመው ጭነቷን የምታራግፈው ወደቡ ላይ ነው። ወደቡ ላይ ነው። ስለዚህ ያረፈች ነፍስ፣ የተደላደለች ነፍስ አንዱ ምስጢሯ ምንድነው ስንል ትህትና ነው። ድካምን አምኖ ወደ ክርስቶስ መምጣት ትህትና ነው። በዚህ ትህትና መጽናትም በዚህ አዳኝ መጽናትም እሱ ምንድነው? ትህትና ነው። ስለዚህ ትህትና የክርስትናው መግቢያ ብቻ ሳይሆን ማጠቃለያውም ነው። የክርስትና መግቢያው የክርስትና ማጠቃለያው ነው። በምስጢራት ትምህርታችን ውስጥ ስንማር ምስጢረ ጥምቀት አለ፣ እንደገና ምስጢረ ንስሐ አለ። ምስጢረ ጥምቀትና ምስጢረ ንስሐ ሁለቱም ተመሳሳይ ነገር አላቸው። ጥምቀት አይደገምም፣ ንስሐ ግን ይደጋገማል። የበደለ ሰው እንደገና እናጠምቀውም። ቢክድ እንኳን እንደገና በጥምቀት አንመልሰውም። በምን የምንመልሰው? በንስሐ ነው። ስለዚህ ንስሐ ተደጋጋሚ ጥምቀት ነች ማለት ነው። ተደጋጋሚ መንጻት ነች ማለት ነው። ይሄ ማለት ምን ማለት ነው ስንል ንስሐ ትህትና ነው። ስለዚህ ትህትና ካለን የማያቋርጥ ይቅርታን ከእግዚአብሔር እናገኛለን። ምስጋና ለእግዚአብሔር ይሁን። እስከዚህ ድረስ መግቢያውን እያየን ያለ ነው። በሚቀጥለው ጊዜ የትህትናን ፍቺዎች ነው እያየን የምንመጣው። መጽሐፍ ቅዱስን ያለ ትህትና መረዳት አይቻልም። በአይምሮ ብስለት መጽሐፍ ቅዱስ አይገባንም። በነገረ መለኮት ትምህርት ቤትም ብቻ መጽሐፍ ቅዱስ አይገባንም። እንደውም የእግዚአብሔር ባህሪው በስጋ ጎዳና እናስስ ባሉት ቁጥር እየተሰወረ ይመጣል። በትህትና ሲፈልጉት ግን እግዚአብሔር እየተብራራ ይመጣል። እግዚአብሔር ማለት እናውቃለን ለሚሉ የተሰወረ፣ አያውቁም ለተባሉ ገበሬዎች የተብራራ የተገለጸ ነው። ይሄን ለመረዳት ከፈለጋችሁ የሚጸልዩ ሽማግሌዎች፣ የሚጸልዩ እናቶች አጠገብ ቁጭ ብላችሁ ስሙ። ድምጻቸውን እያሰሙን የሚጸልዩት ለውዳሴ ከንቱ እንዳትሉ፣ ውዳሴ ከንቱ የሚባል ነገር መኖሩን ሁሉ አያውቁም እነሱ። እግዚአብሔር ወዳጃቸው ነው። እግዚአብሔር የቅርብ ጓደኛቸው ነው። ጓዳቸውን፣ ምስጢራቸውን፣ ማንነታቸውን የሚያወያዩት ነው። በጣም ይወዱታል፣ በጣም ያምኑታል።
ለምን? እግዚአብሔር ለትሑታን የተብራራ ስለሆነ ነው። እግዚአብሔር ይመስገን። ስለዚህ ሕይወታችንን በትህትና መቃኘት ያስፈልገናል። መጽሐፍ ቅዱስን ለመረዳት መዝገበ ቃላት፣ የመጽሐፍ ቅዱስን መልክዓ ምድር ማጥኛዎች፣ የመጽሐፍ ቅዱስ ከተማ ማጥኛዎች፣ የመጽሐፍ ቅዱስ የዘመን ስፍሮች፣ የመጽሐፍ ቅዱስ ትርጓሜዎች፣ መጻሕፍተ ሊቃውንት በጣም ወሳኝ ነው። የመጀመሪያው ቁልፉ ግን ትህትና ነው። ምክንያቱም የተጻፈበት ዓላማ ለትህትና ስለሆነ ትሑታን ስንሆን መጽሐፉ ይገባናል። እግዚአብሔር ይመስገን። ዛሬ ወገኖቼ የጴጥሮስን መልእክት የነገረ መለኮት ተማሪዎች የዲግሪ ማሟያ ጽሑፋቸው ነው። የሁለተኛ ዲግሪ ማሟያም ጽሑፋቸው ነው። ጴጥሮስ ግን የሚጽፍ ሰው አልነበረም። አንድ የገሊላ አሳ አጥማጅ ነው። ያ ትሁት ግን የሰማይ መጋረጃ ተገልጦ የሰማይ ብርሃን የሰማይ ዕውቀት ተገልጾለት ነበረ። እግዚአብሔር ይመስገን። ትሁታን ሳይማሩ የበራላቸውን ነገሮች ሰዎች ተምረው እንኳን አይደርሱበትም። ለምን ስንል እግዚአብሔር የመገለጥ አምላክ ስለሆነ ነው። ትምህርት በጣም አስፈላጊ ነው። እግዚአብሔርን ግን ይበልጥ የምናገኘው የምናጣጥመው በትህትና ነው። ምክንያቱም እግዚአብሔር የሚማሩት ብቻ ሳይሆን የሚቀምሱትም ነው። ቸር እንደሆነ ቅመሱ ስለተባለ፣ ስለዚህ እግዚአብሔር የምናጣጥመው አምላክ ነው። ማጣጣሚያው ምላሱ ምንድነው? ማጣጣሚያው ምንድነው ስንል ትህትና ነው። ምስጋና ለእግዚአብሔር ይሁን። በቀጣዩ ጊዜ ቀጣዩን ክፍል እናያለን። የረዳንን እግዚአብሔር ከልብ እናመሰግናለን። እየጸለይን እንፈጽማለን። አቤቱ አምላካችን እግዚአብሔር ሆይ እናመሰግናለን። ለጌትነት የግዛት ዳርቻ የሌለ መንግስት ሁሉን የምትገዛ የዘላለም መንግስት የሆነች አንተ ኃያል አምላክ ነህ። ነገር ግን ትሁት አምላክ ነህ። ትህትና ከኃይልህ ስለሚወጣ እናመሰግናለን። እኛንም ባሪያዎችህን ከደካማነት ፈተህ ትሁታን የትህትና አርበኞች እንድታደርገን እንለምንሃለን። ሁሉንም የምትይዝ ጌታ ሆይ ትዕቢት ጭነት ባለበት ትዕቢት ድካም ባለበት ያለ ነው ጌታ እግዚአብሔር። በሰው ዓለም ደግሞ የተከበረ ነው። በፊት የተከበረውን ትህትና ደግሞ እንድንይዝ ጸጋህን አብዛለን ጌታ ሆይ። ለክርስቲያን ዓለም ለወንዶች ሴቶች ባሪያዎች ለፈጠርከው ዘር ሁሉ ትህትናን እንድታለብስ እንጠይቃለን። ስለ ሁሉም ያንተ ስም ብሩክ ቅዱስ ይሁን። የረዳሃን አምላክ የተረዳሃን ጌታ ክብር ለአንተ ይሁን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ